ሰላም ጤና ይስጥልኝ እንደምን አረፈዳችሁ። በዛሬው በኩል በአርሰናል የዝውውር መረጃ ላይ የተሰሙ እጅግ አስደናቂ ስሞች አሉ። እነሱን ወደ እናንተ የምናደርስም ይሆናል። በጥቂቱ ለማድረስ ያከልም የብሩኖ ጊማሬሽ ወደ አርሰናል መምጣት፣ አዲሱ የአርሰናል እቅድና እንዲሁም ደግሞ አንድሬ ቤርታ የስፔንና እንዲሁም የአትሌቲኮ ቢልባውን ተጫዋች የሆኑ ኒኮ ዊሊያምስን ለማዘዋወር ሌላ ጥረት ለመጀመርም እቅድ ላይ እንደሆነ የተለያዩ መረጃዎች እየወጡ ነው። የዚህ መረጃ ግን በእውነት የተረጋገጠ ነው ወይ? እሱን ወደ በኋላ የምናነሳላችሁ ነው። ሌላኛው ጉዳያችን ደግሞ በሳምንት 180 ሺህ የሚከፈለው የ24 ዓመቱ ብራዚላዊ ጋብሪኤል ማርቲኔሊ ወደ አርሰናል ቤት ያለውን የዝውውር መስኮት አጠናቆ ወደ ሌላ ምዕራፍ ይሸጋገራል ተብሎም እንደሚጠበቅና በአርሰናል በኩልም ለሽያጭ ለመቅረብ ዝግጅት ላይ ከሆኑ ተጫዋቾች መካከል ሌላው እንደሆነ መረጃዎች እየወጡ ነው የሚገኙ። አትሌቲኮ ማድሪዶችንም በሁሊያን አልቫሬስ ጉዳይ እያሳዩት አቋምና አርሰናል በዚህ ድርድር ጉዳይ ላይ ምን አይነት አቋሞችን እያሳየ ነው የሚለውንም አያይዘን ወደ እናንተ የምናነሳም ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ወደ መጀመሪያው ዝውውር መረጃችን ስናልፍ የብሩኖ ጊማሬሽን ጉዳይ እንመለከታለን። ብሩኖ ጊማሬሽ እንግዲህ የኒውካስትል ካፒቴን መሆኑ ይታወቃልና ታዋቂው ጋዜጠኛ ቤን ጃኮብስ እንዲሁም ደግሞ ፋብሪዚዮ ሮማኖ እንደገለጹትም ከሆነ አርሰናል ለጊማሬሽ ሶስተኛ የተሻሻለ ይፋዊ ጥያቄን ለማቅረብ ዝግጅት ላይ እንደሆነ ነው መረጃዎች እየወጡ የሚገኙት። ብሩኖ ጊማሬሽ ወደ አርሰናል ከመጣ ምን አይነት ጥቅሞችን ሊሰጥ እንደሚችልና አጠቃላይ ያሳያቸው ፐርፎርማንሶች እንዲሁም ደግሞ የዴክላን ራይስ ከባለፈው ጃንዋሪ ጀምሮ በጉዳት መሰቀየትና በእንግሊዝ ብሔራዊ ቡድን እንኳን ከህመም ጋር ተደረቦበት ከማጫወት ቶማስ ቱዌል ወደ ኋላ ያላለበትን መረጃ ያጋራናችሁ እንደሆነ ሁላችሁም የማትዘነጉት ጉዳይ ነው። አርሰናል ቀደም ሲል ለልጁ የተለያዩ ጥያቄዎችን በቃል ደረጃ ማቅረብ ይታወቃል። የመጀመሪያ ጥያቄውን የ55 ሚሊዮን ፓውንድ አቅርበው ነበር። እሱም ውድቅ ተደርጎባቸው እንደነበረ ወደ እናንተ አድርሰንላችሁ ነበር። ሌላኛው ደግሞ በ65 ሚሊዮን ፓውንድ በጥራዝ ነቀል ወኪሎቹ አማካኝነት ጥያቄ ለማቅረብ ቢሞክርም በኒውካስትል ደረጃ ልጁ ምንም አይነት የመሸጥ ሐሳብ እንደሌለውና በኒውካስትል ቤት እንደሚቆይ አድርገው ነበር ሲናገሩ የነበሩት። ነገር ግን የ28 ዓመቱ ብራዚላዊ አማካኝ በአካባቢ በወጡ ታማኝ መረጃዎች እንዳረጋገጡትም ከሆነ ከኒውካስትል የመልቀቅ ውሳኔው ሙሉ ለሙሉ አጠናቋል። ኒውካስትል ቤት ድረስ ሄዶ ልቀቁኝ ማለቱና ያ የማይሆን ከሆነ ግን እስከ መለማመጃ ሜዳዎች ውስጥ እንደማይሳተፍና በኒውካስትል ቤት የመጨረሻ ጊዜ ነው ብሎ እንደሚያምንና ምንም የወደ ኋላ የመመለስ ሐሳብ እንደሌለው ነው እየተነገረ የሚገኘው። ጊማሬሽና ወኪሎቹ በእድሜው ምክንያት ትልቅ ክለብ ለማዘዋወር አሁን የመጨረሻው ሰዓት እንደሆነ ያምናሉ። በሚቀጥሉ ጊዜያት ወደ 29 ዓመቱ የሚጠጋ ተጫዋች ነው። ኒውካስትልን በበኩሉ ከልጁ 100 ሚሊዮን ፓውንድ ቢፈልግም የዝውውር ጉዳዩን ከ70 እስከ 90 ባሉ የሚሊዮን ገንዘቦች ውስጥ ትርፋማ ሆኖ ይሸጣል ተብሎ ይጠበቃል። ላለፉት 5 ዓመታት ኒውካስትልን በረጅም ጊዜ ኮንትራት አገልግሏል። ብሩኖ ጊማሬሽም በኒውካስትል ቤት ደስተኛ እንደነበረ ተናግሯል። አሁን ግን ማብቂያው እንደደረሰ ነው እሱም እንዳመነ እየተገለጸ የሚገኙ። የሚሸጡትም ከሆነ ትርፋማ እንዲሆን የተለያዩ መረጃዎች እየወጡ ነው። በጣም ትርፋማ ይሆናሉ። ምክንያቱም 5 ዓመት ያክል ጊዜያትን ተጠቅመውበት 40 ሚሊዮን ያክል ገንዘብን እንኳን አትርፈው ቢሸጡት እጅግ በጣም ትርፋማ የሚሆኑበት የዝውውር ገንዘብ ነው። አርሰናሎችም የዚህ ልጅ ፍላጎት ከፍተኛ እየሆነ መጥቷል። በተለይም በቼልሲዎች ሞርጋን ሮጀርስ ከተነጠቁ በኋላ ሌላኛው ኢላማቸው የነበረው ብሩኖ ጊማሬሽ ነው። ብሩኖ ጊማሬሽ ግን ከሌሎች ክለቦች ጋር ምንም አይነት ንግግር እያደረገ አለመሆኑ ለአርሰናል እሰየው የሚያሰኘው ሌላኛው የዝውውር መረጃ ነው። ከኦሎምፒክ ሊዮን ከመጣበት ጊዜ ጀምሮ በየአመቱ ከ29 ጨዋታዎች በላይ የመጀመር ስታቶችም አሉት። የጉዳት ዜናው በጣም አስደናቂ ነው። እንዲሁም ደግሞ 2 ሚላን ይዞ መጫወት ይችላል። ሲፈልግ ቦክስ ቱ ቦክስ ራነር መሆን ይችላል። ሲያስፈልግ ደግሞ እንደሌሎቹ የተከላካይ አማካኝ ሆኖ ዲስትሮየርነት ሆኖ ያገለግላል። ዲስትሮየርነት ሆኖ በየጨዋታው በትንሹ በጣም የተሳካ 3 ታክሎችን ይወርዳል። በየጨዋታው ላይ ከ60 በላይ % ዱዌሎችን የሚያሸንፍ ተጫዋች ነው። ይህ ማለት ለአርሰናል በጣም ጠቃሚ ከሆኑ ሁነቶች መካከል ግንባር ቀደሞቹ ናቸው። ሌላኛው ለአርሰናል ጠቃሚ ይሆናል ተብሎ የሚጠበቀው ሜዳ የማካለል ብቃቱ ነው። ሜዳ የማካለል ብቃቱ በኒውካስትል ቤት ምን አይነት አስደናቂ ተጫዋች እንደሆነ በተደጋጋሚ የተመለከትነው ነው። በየጨዋታው ላይ ወደ 10.5 ኪሎ ሜትሮችን የመሸፈን ብቃት አለው። ይህ ማለት ለአርሰናል በብዙ መንገድ ይጠቅማል ተብሎ ከሚጠቀሱ ሁነቶች መካከል አንዱ ነው። በዚህ ሳምንት መጨረሻ የዝውውሩ ጉዳይ ይጠናቀቃሉ። አብረን እየተከታተለን ወደ እናንተ የምናደርስ ይሆናል። ልጁ ግን በይፋ ልቀቁኝ ብሏል። ኒውካስትል ዩናይትዶችም አንለቅም ያሉበትን ሐሳብ አሁን ገሸሽ ለማድረግም ያሰቡ ይመስላሉ። ወደ ሌሎች ዝውውሮች አይናቸውንም እያተኮሩ ነው። የብሩኖ ጊማሬሽ ወደ አርሰናል መምጣት ኦንም ይሆን ከሆነ አርሰናል ወደ ሌላ የዝውውር መረጃዎችም ለማተኮር አይኑን ለመጣል ያሰበ ይመስላል። አጠቃላይ ሊያወጣ ያሰባቸው ገንዘቦችም በጣም ብዙ መሆኑንም አስመልክቶ
አስመልክቶ አርሰናሎች የዚህን የዝውውር ጉዳይ ከምን ያደርሱታል አብረን እየተከታተልን ወደ እናንተ የምናደርስም ይሆናል። ሌላኛው በጣም አጓጊ የሆነው የብሩኖ ጊማሬሽ ጉዳይ ከተጠናቀቀ በኋላ የሁሊያን አልቫሬዝን ጉዳይ ለማጥናት ነው ጥረት እያደረጉ የሚገኙት። በመጨረሻም የዚህ የአትሌቲኮ ማድሪድ 26 ዓመቱ አርጀንቲናዊ በብዙ መንገድ እንደሚጠቅም አርሰናል ቤት ታምኖበታል። ይህ ከሆነ ደግሞ አትሌቲኮ ማድሪዶች በምንም አይነት መንገድ ልጁን መሸጥ እንደማይፈልጉና አጠቃላይ ባሳየው ፐርፎርማንስ እያንዳንዱ ጨዋታው ላይ ወይ ጎል ወይ አሲስት አበርክቶ የሚወጣ ተጫዋች መሆኑን ማስመልክቶ አትሌቲኮ ማድሪዶች እንዲሁም ሲሞኔ እንዲቆዩላቸው በጣም ይፈልጋል። ከዚህ በፊትም ከማንቸስተር ሲቲ ሲያስፈርሙት እጅግ በጣም ፈልገውት እንደነበረ ይታወቃል። እሱ ግን አርጀንቲና በምታደርግ በፕሬስ ኮንፈረንስ ላይ የተናገረው አነጋገር የአትሌቲኮ ማድሪዶችን ልብ እንዲሁም ቅስማቸውን የሰበረ ሆኖም አልፏል። ለኔም ለክለቡም ብለቅ ይሻላል የሚል ሐሳብን ያነሳው። ነገር ግን አያይዞ ያነሳው ሌላኛው ጉዳይ ምንም እንኳን በግልጽ ባይናገረው ፍላጎቱ ወደ ባርሴሎና የመሄድ እቅድ እንዳለው ነበር እየተነገረ የሚገኘው። ነገር ግን አትሌቲኮ ማድሪዶች ያወጡት ነገር አንድና አንድ ነው። ወደዛው ወዳለው ወደ ካታላን ክለቦች ለመላክ ምንም አይነት ፍላጎት የለውም። ባርሴሎና ወይንም ሪያል ማድሪድ የሚባሉ ክለቦች የሚመጡ ከሆነ እነሱን ሪጀክት እንደሚያደርጉና እነሱ ከመጡ ምናልባት ሊፈቅዱላቸው የሚችሉት ወይም ድርድር የሌለው ገንዘብ የሚሆነው 500 ሚሊዮን ፓውንዱን የውል ማፍረሻውን ከፍለው የሚወስዱት ነገር ብቻ ከሆነ እኛ እንቀበላለን የሚል ሐሳብንም አያይዞ አንስቷል። ይህ ማለት ለአርሰናል ትልቅ በርን የከፈተ ነው። ሌላኛው ለአርሰናል እንደ ምክንያትነት የሚጠቀሰው የፒኤስጂ የማመንታት ጉዳይ ነው። በመጀመሪያ ደረጃ ፒኤስጂዎች እስከ 150 የማቅረብ እቅድ ውስጥ እንደነበሩና በፍራንስ ጋዜጦች ላይ እንደተነገረውም ከሆነ ፓሪስ ሰን ጀርመኖች የሁሊያን አልቫሬዝን ጉዳይ እየተከታተሉት እንደሆነ የተለያዩ መረጃዎች ወጥቶ ነበር። ይህንንም አስመልክቶ አርሰናሎች አሁን ላይ ፒኤስጂዎች ገለል ማለታቸውን አስመልክቶ አርሰናሎች የዚህ ልጅ የዝውውር ጉዳይ በስፋት እያጠኑት እንደሆነ እየተነገረ ነው የሚገኙት። ልጁን ለማስፈረም የተቻላቸውን ያደርጋሉ ተብሎ ይጠበቃል። አንድሬ ቤርታ የተለያዩ ኢንተረስቲንግ የሆኑ ሁነቶችን ለመፈጸም እያሰበ እንደሆነ ቲም ቶክ ባወጣው ዘገባ ላይ እየተናገሩ ነው የሚገኙት። አትሌቲኮ ማድሪዶች አንሸጥም ቢል አሁን ግን ተጫዋቹ ላይ ከፍተኛ የሆነ የገንዘብ ልጠፋ እንዳደረጉ እየተነገረ ነው የሚገኘው። አጠቃላይ ከ170 ሚሊዮን ፓውንድ በላይ ገንዘብ ለጥፎበታል። አርሰናል ግን ያን ያህል ገንዘብ እንደማይከፍል ይታወቃል። ነገር ግን አትሌቲኮ ማድሪዶችም በቀላል ገንዘብ እንዳልገዙት ሁላችንም የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ አትሌቲኮ ማድሪዶችም በበቂ ሁኔታ ተጠቅመውበታል ተብሎም ይታሰባል። ስለዚህ አርሰናሎች አጠቃላይ እስከ 120 ባለው ገንዘብ ይጠናቀቃል ተብሎም ይጠበቃል። ነገር ግን በቦታው ላይ በጣም ብዙ አይነት ተጫዋቾች አሉት እንደ ቪክተር ዮኬሬሽ እንዲሁም ደግሞ ካይ ሃቨርትዝ እንዲሁም ጋብሪኤል ሄሱስ። የጋብሪኤል ሄሱስ ጉዳይ አሁን ላይ አትሌቲኮ ማድሪዶች ሁሊያን አልቫሬዝን የሚለቁት ከሆነ ጋብሪኤል ሄሱስም ወደ ኢሲ ሚላን የሚያቀናበት እድል እየሰፋ ነው የሚሄደው። የተለያዩ የሚወጡ ተጫዋቾች አሉ። እነሱንም አያይዘን ጎን ለጎን የምናነሳላችሁ ይሆናል። አትሌቲኮ ማድሪዶች ልጁን የሚለቁት ከሆነ ሁሊያን አልቫሬዝ ለአርሰናል ምን ይጠቅማል? ብዙ ነገሮች ጥቅም ያሰጣል። ከ4 ዓመት በኋላ ነው ሁሊያን አልቫሬዝ ወደ አርሰናል ከመጣ ቀጥተኛ ፍሪ ኪክ መቺ በጣም አስገራሚ የቅጣት ምት መቺ አርሰናል ያገኛል። እንዲሁም ደግሞ በጣም አስደናቂ የሆነ ፎልስ ናይን የማግኘት እድል አለው። እንዲሁም ደግሞ በተለያዩ ቦታዎች ላይ መጫወት የሚችል ጉምቱ የሆነ ተጫዋችን ያገኛሉ ማለት ነው። የአልቫሬዝን ወደ አርሰናል መምጣት ጉዳይ እየተከታተልን በተመሳሳይ መልኩ ወደ እናንተ የምናደርስ ይሆናል። ሌላኛው አጓጊ የዝውውር መረጃ የሚባለው ደግሞ የኒኮ ዊሊያምስ ጉዳይ ነው። ኒኮ ዊሊያምስ በግራ ክንፍ መስመር ላይ በጣም አስገራሚ ሲጫወትም አዝናኝ ተጫዋች መሆኑም ይታወቃል። አርሰናል ደግሞ ሞርጋን ሮጀርስን ካጣ በኋላ የተለያዩ እይታዎችን እያዩ እንደሆነ በትናንትናው ዕለት ዘግቤላችሁ ነበር። ለምሳሌ ዲያሜንዴን ከአርቢ ሌፕዚግ ለማስፈረም ጥረት አድርጓል። አርቢ ሌፕዚጎች ግን ለአንድ ዓመት እንዲቆይላቸው አንድ ይፈልጋሉ። ሁለተኛ ነገር ደግሞ የለጠፉበት ገንዘብ ከ120 እስከ 130 ሚሊዮን ፓውንድ ድረስ እንፈልጋለን ማለታቸው ለዚህ ለ19 ዓመት አይቮሪ ኮስታዊ እጅግ በጣም ውድ የሆነ ገንዘብ መሆኑን አስመልክቶ አርሰናልም ይህን ያህል ገንዘብ ማውጣት ቢችል ለሞርጋን ሮጀርስ ባወጣ ነበር የሚሉ ጉምቱ የሚዲያ ሰዎችም አሉ። ስለዚህ የዚህ ዝውውር ጉዳይ አርሰናል በቅርበት ይከታተሏል። ነገር ግን አርሰናል ያን ያህል ገንዘብ ያወጣል ተብሎም አይጠበቅም። ስለዚህ ቀጣይ ሐሳብ የሆነው የኒኮ
ዊሊያምስ ዜና ነው። ኒኮ ዊሊያምስ ይፈርማሉ? አጠያያቂ የሆኑ እውነቶች አሉ። ነገር ግን ሞርጋን ሮጀርስን ካጣ በኋላ አንድሬ ቤርታ ፊታቸውን ወደ ተለያዩ ቦታዎች እያማተሩ መሆኑንም አስመልክቶ ቁርጥ ያለ ተጫዋችን እስካሁን ድረስ የጠቀሱት ተጫዋች የለም። ምናልባትም የሁሊያን አልቫሬዝን የሚገፉበት ከሆነ አንድ ትልቅ ተጫዋች እናስፈርማለን ያሉት እሱን ሳይሆን አይቀርም። ነገር ግን የኒኮ ዊሊያምስን ጉዳይ ከዚህ በፊት ኢማኑኤል ፔቲት እንደተናገረው እሱ በጣም ፕሩቭድ የሆነ ተጫዋች ነው። በጣም አስገራሚ ተጫዋች ነው። በየቦታው ላይ የሚሰጠው አስደናቂ ብቃት ለአርሰናል ብቁ ከሚያደርጋቸው ተጫዋቾች መካከል ግንባር ቀደም ሆኖ ይጠቅመዋል የሚል ሐሳብን አንስቶ ነበር። ነገር ግን አርሰናሎች ይህንን ነገር በደንብ እንደማያጠኑበት ብዙ ነገሮችን ጠቅሰን ነበር። በተጠናቀቀው የዓለም ዋንጫም ላይ ስፔን ከአርጀንቲና ባሳለፈችው 1-0 ባሸነፈችበት አርጀንቲና ጨዋታ ላይ ለፈራን ቱኒስ የማሸነፊያዋን ግብ ያመቻቸና ለማቀበልም በቴስታ የተለያዩ ሙከራዎችን ያደረገ ተጫዋች መሆኑን ይታወቃል። ከዩሮ 2024 በኋላ አርሰናል እሱን ለማስፈረም ጥረት አድርጎ እንደነበረ ሁላችንም የምናስታውሰው ጉዳይ ነው። ነገር ግን አሁን ላይ አርሰናሎች አትሌቲክ ቢልባዎች ውል ማራዘም ካደረጉለት በኋላ የተለያዩ የጉዳት ዜናዎችን እያስተዋልንበት እንገኛለን። አርሰናል ቤትም ከመጣ ጭራሽ ፕሪሚየር ሊግ ነው፣ በጣም ጉሽም የሚበዛበት ሊግ መሆኑን አስመልክቶ የጉዳት ዜናዎችን አርሰናሎችም እያጠኑት መሆኑን ይታወቃል። የጉዳት ዜናው ደግሞ እጅግ በጣም የከፋ መሆኑን አስመልክቶ ወደ አርሰናል የሚመጣበት እድል ጠባብ ከሚሆኑ ምክንያቶቹ መካከል አንዱ ነው። ሁለተኛ ተብሎ የሚጠቀሰው ምክንያት ደግሞ የደሞዙ ጉዳይ ነው። ልጁ የሚመጣ ከሆነ አጠቃላይ የሚሸጥበት ገንዘብ ርካሽ ነው። ነገር ግን የደሞዙ ጉዳይ እጅግ በጣም ውድ የሆነ ገንዘብ ነው። እስከ 2031 የሚያቆየውን ፊርማ በአትሌቲክ ቢልባኦ ቤት ፈርሟል። ነገር ግን ከፍተኛ ተከፋይ ነው በአትሌቲኮ ቢልባኦ ቤት። አሁን ግን ወደ አርሰናል የሚመጣ ከሆነ ከፍተኛ ተከፋይ ከሆነው ከቡካዮ ሳካ እኩል የሚሆንበትን እድል ያገኛል። አጠቃላይ ከ250,000 ፓውንድ በላይ ተደማምሮ ወደ 300,000 ፓውንድ የሚጠጋ ገንዘብን ነው የሚቀበለው። ይህ ማለት ደግሞ አርሰናል ውስጥ ከፍተኛ ገንዘብ ከሚያገኙት ተርታ በአንድ መቶ የመሰለፍን እድል ያገኛል። ያ ደግሞ አርሰናልን በብዙ መንገድ የውስጥ ረብሻን ይፈጥራል ተብሎ ስለሚታመን የዚህን ተጫዋች የዝውውር ሁኔታ ገሸሽ ሊሉትም ይችላል። በተለይም አሁን ላይ ዞሊስን ካስፈረመ በኋላ በፊት መስመሩ ላይ ቋሚና ሁነኛ የሆነ ሰውን እንደሚፈልጉ ይታወቃልና አርሰናሎች የኒኮ ዊሊያምስን የዝውውር መስኮት እንዴት ያደርጉታል? አጠቃላይ ክፈሉ ተብሎ የሚጠበቀው 77 ሚሊዮን ፓውንድ ነው። ምናልባትም የውል ማፍረሻውን ከተጠየቀ 90 ሚሊዮን ፓውንድ የውል ማፍረሻ አለው ልጁ። አርሰናሎች ይህንን 90 ሚሊዮን ይከፍላሉ ወይ? አይመስለኝም። ምክንያቱም የጉዳት ዜናው ከምንም በላይ አሳሳቢ ነው። የደሞዙ ጉዳይ በብዙ መንገድ አጠያያቂ ከሆኑ ምክንያቶች መካከል አንዱ ነው። ስለዚህ የኒኮ ዊሊያምስን ጉዳይ በተደጋጋሚ እየተነሳ ነው። እርግጥ ነው እየተነሳ ነው። ነገር ግን አርሰናል ቤት እንዳይመጣ ከሚያደርጉ ምክንያቶች መካከል ጥቂቱን ወደ እናንተ አድርሰናቸዋል። ስለ ብቃቱ ጉዳይ ግን ይህን ያህል አጠራጣሪ የሆነ ጉዳዮች እንደሌሉ ነው መረጃዎች እያሳዩን የሚገኙት። ሌላኛው አስገራሚ መረጃ ደግሞ የተጫዋቾች ለሽያጭ መቅረብ ነው። የተለያዩ ተጫዋቾች በአርሰናል ቤት በቀጣዩ ዓመት ይቆያሉ ተብሎ አይጠበቅም። ከዚህ ከወዲያውኑ የሊያንድሮ ትሮሳርድን ወደ ቤሽኪታሽ ከተዘዋወረ በኋላ አሁን ደግሞ በሳምንት ወደ 180,000 የሚከፈለውን የ24 ዓመት ብራዚላዊን ለሽያጭ አቅርቦታል። የተለያዩ ምንጮች እንደሚያረጋግጡትም ከሆነ በዚህኛው የውድድር ዘመን ባሳለፍነው የውድድር ዘመን ላይ በ30 የሊግ ጨዋታዎች ላይ 1 ጎልና 4 አሲስትን ብቻ ነው ማስመዝገብ የታወቀው። ይህን ደግሞ አርቴታ ሊያረካው አልቻለም። ከአመት ዓመት አቋሙ እየዘቀጠ ያለ ተጫዋች መሆኑን ተመልክቶ አርሰናል ለፕሪሚየር ሊጉ ለማስጠበቅ በሻምፒዮንስ ሊጉም ላይ ዋንጫ ለማንሳት የበለጠ ወጥ የሆነ የክንፍ አጥቂ እንደሚፈልግ በተደጋጋሚ ተናግሯል። ጋብሪኤል ማርቲኔሊ ደግሞ እንደ ሌሎቹ ተጫዋቾች ማለትም እንደ ኒኮ ዊሊያምስ እንደ ብራድሊ ባርኮላ የመሳሰሉ ግዙፍ የገንዘብ መጠን ላላቸው ተጫዋቾች እንደዚህ አይነት ፕሮፋይል ያለው ተጫዋች አይደለም። ነገር ግን አርሰናሎች በአጠቃላይ ከ60 ሚሊዮን ፓውንድ በላይ እንደሚፈልጉት መረጃዎች ወጥቷል። በግልጽ ግን ለሽያጭ ያቀርባል የሚለው መረጃ ተረጋገጠ አይደለም። አርሰናሎች ግን በውስጥ እንደሚታወቀው ከሆነ ጋብሪኤል ማርቲኔሊ ላለፉት ዓመታት ባሳየው እንቅስቃሴ ለሽያጭ እንደሚቀርብ እሙን የሆነ ነገር ነው። ምናልባትም ጋብሪኤል ማርቲኔሊ የሚቆይ ከሆነ የኬፓ አሪዛባላጋ በ5 ሚሊዮን ፓውንድ የመሸጥ ጉዳይ አለ። እንዲሁም ደግሞ ክሪስቲያኖ ኖርጋርድ ማንኛውም ክለብ 10 ሚሊዮን የሚከፍል ከሆነ መውሰድ ይችላል። የጋብሪኤል ሄሱስ የመሸጥ ጉዳይ አለ። እነዚህ ሁሉ ተጫዋቾች ለሽያጭ ይቀርባሉ ተብሎ ይጠበቃል። በሌላ በኩል ደግሞ በውሰት የሰጧቸው እንደ ሪስ ኔልሰን ያሉ ተጫዋቾችንም ለሽያጭ እንደሚቀርቡ እየተነገረ ነው። ብሬንትፎርዶች አሁን ላይ በባለፈው ዓመት ላይ ቋሚ አድርገው እንዳላሰለፉትና በቋሚነት እንዳልተጠቀሙት ሁላችንም የምናውቀው ጉዳይ ነው። አርሰናል እነዚህን ሁሉ ተጫዋቾች ለሽያጭ ያቀርባል ተብሎ
ይጠበቃል። ከነዚህ የሚገኘው ገቢ ደግሞ አርሰናል ከሚያስፈርማቸው ተጫዋቾች ላይ ተጨማሪ ገቢን አስገኝቶ አሁን ደግሞ ከኤምሬትስ ጋር አዲስ ውል ሊፈራረም እንደሚችልም የተለያዩ መረጃዎች እየወጡ ነው የሚገኙት። እነዚህ ሁላ የሚሳኩለት ከሆነ የተለያዩ ጉምቱ የሆኑ ተጫዋቾችን ለማስፈረም ጥረት እንደሚያደርግ ይታወቃል። የብራድሊ ባርኮላን ጉዳይ በቅርበት እየተከታተሉት እንደሆነ አሁንም እንደ ቲክቶክ ያሉ ግዙፍ ሚዲያዎችና የሚዲያ አውታሮች እየዘገቡ ነው የሚገኙት። በሚቀጥሉ ጊዜያት ቅድሚያ ፊርማውን ማን ያደርጋል? እስካሁን ድረስ 3 ተጫዋቾችን አስፈርሟል። አራተኛ ፊርማው ምን አይነት ተጫዋች ይሆናል? እርግጥ ነው ካስፈረማቸው 3ቱ አንዱ የፔሮ ሂንካፔ ጉዳይ እዛው በቋሚነት ያስፈረሙት ተጫዋችና ህፃናትን ከተለያዩ ለወደፊት ይጠቅማሉ ብሎ ያሰባቸውንም ተጫዋቾች እንደቀላቀለ ይታወቃልና ነገር ግን አንድ ጉምቱ የሆነ ተጫዋችን ለማስፈረም እስካሁን ድረስ ደፍሮ የሄደበትን ጉዳይ እየተመለከትን አይደለም። ገና ጊዜ ያለው አርሰናል ነገር ግን በድንገት የተለየ ፊርማ እንደምናስመለከታቸው እናምናለን የሚል ሐሳብንም አንስተዋል። የትኛው ተጫዋች ቀድሞ ይፈርማል አብረን እየተከታተልን ወደ እናንተ የምናደርስ ይሆናል። እዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥሉ ጊዜያት ሌላ የአርሰናል መረጃ ሲወጣ ወደ እናንተ የምንመለስ ይሆናል። እስከዛው ድረስ ግን